እንዴት ናችሁልኝ? ዛሬ ደግሞ የብሽቃራን ጠዋት አሳያችኋለሁ። ሁል ጊዜም ባይሆን አልፎ አልፎ እንግዲህ እኔ በዓላት ሲሆኑ ምናምን የማደርገውን ነገር ነው ማሳያችሁ። ከላይ ያለው እንግዲህ ኢትዮጵያ ያለው የዛሬ 16 ቀን ጾም መያዣን እንዲህ ነበረ። እንግዲህ እንዲህ ነበረ። የዛሬውን ደግሞ ጾም ፍቺን አሳያችኋለሁ ማለት ነው። እንዴት ናችሁ? ደህና ናችሁልኝ ወይ? እንኳን አደረሳችሁ። ዩቲዩብ አለኝና ዩቲዩብን ፕሊዝ ብታዩልኝ ደስ ይለኛል ከቻላችሁ ማለት ነው። እና ዛሬ ጠዋቴን ላሳያችሁ። ጠዋት ተነሳሁኝ፣ ጽዳቴን ምናምን ጨረስኩኝ። አሁን ቁርሴን ላዘጋጅ ነው ለራሴ ማለት ነው። ዛሬ በዓል ነው። በዓል ሲሆን ለኔ ሁል ጊዜ የኢትዮጵያን አይነት ድባብ ለመፍጠር ሞክራለሁ ባለው ነገር ማለት ነው። እና እዚህ ጋር ቁርሴን ላዘጋጅ ነው ማለት ነው። የምታዩት መልኩ ቁርሴን ላዘጋጅ ተፍ ተፍ እያልኩኝ ነው ለራሴ ማለት ነው። ዛሬ እንኳን ጓደኛ የለችም፣ አብራ የምትሰራ ልጅ አለች የለችም። ኢትዮጵያዊት ቤት እንዴት አባቱ እንደሚያምር ቡናው ምናምን ምናምን እንግዲህ እንዲህ ነው ብለን አንድ ቀን ይደገማል በሚለው እና ቁርሳችንን ዳቦ እያዘጋጀን ነው ማለት ነው ለራሳችን። እዚህ ጋር ጓደኛዬ አልነበረችም፣ ወጥታለች፣ ሌላ ቦታ ናት ያለችው። ብዙ ጊዜ ቅዳሜ፣ እሁድ፣ አርብ ምናምን አትኖርም እና ብቻዬን ነው የማሳልፈው። እኔ ግን በምንም ሰዓት ብቸኝነት እንዳይሰማኝ እማደርግ ሰው ነኝ። በቃ የሆነን ድባብ ለማምጣት በጣም ሞክር ሰው ነኝ። እዚህ ጋር ጅብን አድርጌበታለሁ ዳቦውን። ዛተር በጣም ነው የምወደውና ዛተር አድርጌበት እንትን ልለው ነው ማለት ነው። ሞቅ ሞቅ ላረገው ነው እና ዘይቱን አድርጌያለሁ፣ ዛተሩን አድርጌበታለሁ። ያው በዛው ሙያ እየተማራችሁ ማለት ነው እያያችሁ እና በምንም ሁኔታ ውስጥ ብትሆኑ ማለት ነው በእውነት የምሬን ነው የምላችሁ የሆነን ድባብ አምጡት። በቃ አይደብራችሁ። ደግሞ ይሄ ሰዎች የሚያሳዩት ይሄ ቅጽፈት የ5 ደቂቃ የ10 ደቂቃ ምናምን ቪዲዮ ሁሉም ሰው በየቀኑ እንደዚህ አይነት ምቾት እንደዚህ አይነት ኑሮ አይደለም የሚኖረው። እና ብዙ ጊዜ በቃ እኛ መች ነው የምንኖረው ይላል ሁሉም ሰው ማለት ነው። እዚህ አረብ ሀገር የሚኖር ሴት እኔ ሳየው በቃ እኛ እንዳልኖርን እኛ ብዙ ነገር እንዳለፈን ነው የምንቆጥረው። ግን ደግሞ በጤናም የሌሉ ሰዎች አሉ። ገብቷቸዋል። እንደኛ መስራት፣ እንደኛ መንቀሳቀስ፣ እንደኛ ወዲያ ወዲህ ማለት ፈልገው ማለት ግን የማይችሉ በጣም ብዙ ሰዎች ስላሉ ምንም አይነት ነገር እንትን ማለት የለብንም፣ ፊልም ማድረግ የለብንም። ይደርሳል፣ አንድ ቀን ይደርሳል። የት ይሄዳል? እግዚአብሔር እድሜና ጤና ይስጠን እንጂ ይደረሳል። ዘና ፈታ ብሎ ለመኖር ማለት ነው። እና ባላችሁበት ቦታ ጊዜ ላይኖር ይችላል ምናምን። በደንብ መዳምን ቤት እኔ እረዳዋለሁ። ብዙ አመታት ሰርቻለሁ። በቃ ብዙ ማይመቹ ነገሮች አሉ ምናምን። እንደው ሰዎቹ ጥሩ ሆኖላችሁ ሰራተኞቹ በጣም ክፉ ይሆናሉ። አብረዋችሁ ያሉ ሰዎች ምናምን በጣም ከባድ ነው። ግን ባላችሁ ሰዓት ማለት ነው ባላችሁ ሰዓት ራሳችሁን አዝናኑ። እኛ ቤት እኮ አይመችም፣ ቡና ጠጥቼ አላቅም፣ እንጀራ በልቼ አላቅም ምናምን ብላችሁ የምትሉኝ በጣም ብዙ ሰዎች አላችሁና ሁሉም ሰው ተመችቶት ሁሉም ሰው የሚያሳያችሁን ነገር በየቀኑ የሚያደርገው ነገር እንዳይመስላችሁ በፍጹም ማለት ነው። በጣም ብዙ ሰው ምን አይነት ቀን ምን አይነት ማታ እንደሚያሳልፍ እግዚአብሔር ብቻ ነው የሚያውቀው። በተለይ ደግሞ አረብ ሀገር ሲኖር ጊዜ ይጠፋል። ጊዜም ኖሯችሁ ደግሞ ሰዎቹ በጣም አስቸጋሪ ይሆናሉ። ገንዘብም ኖሯችሁ የአበሻ ምግብ በልታችሁ ገዝታችሁ እንዳትበሉት ትደረጉት በጣም ብዙ ነገር አለ። ግን በቃ በሆነው ነገር ሁሉ ደስተኛ ሆኑ። ገብቷችኋል? እንጀራ መግዛት ካልቻላችሁ ቤታችሁ እንጀራ ጋግራችሁ መብላት። እነሱ ዱቄት የማይገዙላችሁ ከሆነ እራሳችሁ መግዛት። በእውነት የምሬን ነው የምላችሁ። በቃ ባላችሁ ነገር ዘና ፈታ ለማለት መሞከር ነው እንጂ ገና ለገና ወደፊት ለመኖር አሁን ቡና ሳይጠጣ 3-4 ዓመት ቡና ጠጥቼ አላቅም፣ እንጀራ በልቼ አላቅም። በጣም ብዙ ሰዎች እኔ በመሰራው ቪዲዮ ስለምትነግሩኝ ነው። እና ይሄ ደግሞ በፍጹም መሆን የሌለበት ነገር ነው። እና እዚህ ጋር በምታዩት መልኩ ቡናዬን ጥጃለሁ። ከዛ ደግሞ ያው ቁርሴን ልበላ ቁጭ አልኩኝ ማለት ነው። ከዛ በኋላ እዚህ ጋር እያወራሁኝ ነበር ለራሴ ማለት ነው። ወይኔ የዛሬ 16 ቀኗ ክትፎ ምናምን ብዬ ለራሴ ሳቄ መጣ ማለት ነው። እና እንደዚህ ነው የብሽቃራን ጠዋት ነው እያሳያችሁ ያለሁት። እኔ ጋር ሁል ጊዜ ባይሆንም አልፎ አልፎ ግን እንደዚህ ቡና ምናምን አቀራርቤ ደስ ይለኛል። እንደዚህ የሆነ በዓል ሲሆን ማለት ነው። ማለት አሁን ገና ስራ ያልጨረስኩበት ሰዓት ላይ ነው። ስራዬን ጨርስ እችላለሁ። እኔ ግን አሁን ስራዬ ገና አላለቀም፣ ጠዋት ላይ ነው። ጠዋቴን ግን ጽዳቴን አጥድቼ መጥቻለሁ። ምሳ መስራት ነው የሚቀረኝ። ለዚህ ባለኝ ሰዓት መሀል ላይ ባለችኝ ሰዓት እዚህ ጋር የራሴን ቡና በዚህ መልኩ ልጠጣ ነው ማለት ነው። ገብቷችኋል? ሰዓት ምናምን ረጅም ሰዓት ኖሮኝ አይደለም፣ ግን በዚህ ባለችኝ ሰዓት ቁርሴን በልቼ ከዛ ቡናዬን ደግሞ በምታዩት መልኩ አቀራርቤ ልጠጣ ነው ማለት ነው እንጂ
ጠዋት ቀኑን ሙሉ እንደዚህ አይነት ውሎ ሊኖራችሁ እንደማይችል የታወቀ ነው። እና በዚህ መልኩ ቁርሴን በላውኝ። ቡናዬን ጥጃለሁ። ቡናዬ እየፈላ ነው። ጓደኛዬ ያው እንደነገርኳችሁ የለችም። እሷ ብትኖር እንኳን ደስ ይለኛል። ዛሬ ግን ያው እሷ የለችም፣ አለመኖሯ ደብሮኛል። እና ቡናችን ፈላ ማለት ነው። እዚህ ጋር ቡናችንን ጥደን ስለነበረ ከቁርሳችን በፊት ቡናችን ፈላ። ከዛ እዚህ ጋር መዝሙር ከፈትኩኝ። መዝሙሬን እየሰማሁኝ በምታዩት መልኩ በቃ ቡና ልጠጣ ነው ማለት ነው። እና ወዶቼ አመት ድረሱልኝ፣ ሰላም ኖሮልኝ። አንድ ቀን ደግሞ እግዚአብሔር አገራችሁ ገብታችሁ እርፍ ብላችሁ የሰላም እንጀራ የምትፈልጉትን አይነት ህይወት እውነቴን ነው የምላችሁ ለመዳም ቃም ይገባታል። ሁሌ ነው የምለው መልካም ነገር ሁሉ ለኛ ይገባናል። በጣም ዋጋ ከፍለናል። ሰው ያላየ ላወራለንን ዋጋ ከፍለናል። እና በሰላም ኖሩልኝ፣ አመት ድረሱ። ባላችሁ ነገር ዘና ፈታ በሉ። ከማንም ምንም አትጠብቁ። ለራሳችሁ የፈለገ መጥፎ ነገር ውስጥ ብታልፉ ያንን ነገር ረስታችሁ ባላችሁ ሰዓት